እሺ ክቡር ዶክተር አርቲስት ለማ ጉያ እንኳን ደስ አሎት ዶክተሬት ሽልማት ከጅማ ስለተቀበሉ ከጅማ ዩኒቨርሲቲ ፕሬዝዳንቶችን ስዕል ስለዋል አስደናቂ ነገሮችን ተፈጽሟል። አሁን ፕሬዝዳንት ኦባማ ይመጣሉ ተብሏል። የእሳቸውንስ አዘጋጅተዋል? እኔ ራሴ የኔ ልጅ ሰርታውን እሷ ጋር ነው አለ ለስጦታ ሰጣሉ ብላ አሜሪካ ጋር ነው አለ እሳቸው ማለት ነው። እና ይሄንን ነገር እኔ ወደዛ በሙሉ ለሙዚየም ሆነ ለያንዳንዱ እንደውም ለሚፈልጉ ገና ለጅማ ዩኒቨርሲቲ ኢምፖርታንት ሰዎች እስካሁን ድረስ ያገለገሉትን በሙሉ ለመስጠት ለምሳሌ ሀሳብ አለን ወደፊቱ ለሙዚየማቸው ለምርምር ነው። የአፍሪካ የአውሮፓ መሪዎች ብዙ ኢትዮጵያን የረዱ ሰዎች አሉ። ያ ሁሉ ይገባል። እንደዚህ አይታል አንተ እንትና እዚህ ጋር ያለው እንዲህ አይነት ሰዎች የሰላም ሰዎች የማንዴላም አይታል ሐውልትም ተሰርቷል። የዚህ አይነቱ ሰዎች ግዴታ እንትን ያስፈልጋል። እኔ እዚህ የአልቤርት አንስታይን ሰርቼ ነበርኩኝ። ቻይናዎች ወሰዱ። ለዩኒቨርሲቲም ቀደም ብዬ ሰጥቻለሁ። የት እንዳደረጉ አላውቅም። ለአዲስ አበባ ዩኒቨርሲቲ። አይ አሁን ማለት የፈለኩት ፕሬዝዳንት የአሜሪካው ፕሬዝዳንት ይመጣሉ በቅርቡና ሁልጊዜ ደርሶ እንግዳ ተቀባይ ኖት። ይሄንን ለማዘጋጀት አልሞከሩም? በስንት ቀን ይፈጃል? ከዚህ ቀደምም ለምሳሌ እኮ ሰርቻለሁ። ይሄ እንግዲህ የመንግስት ጉዳይ ነው። መንግስት ሲጠይቁኝ ነው ከዛ በኋላ ምሰራ ይሄንን ነገር እንግዳ ስመጣ እነሱ ናቸው አዞኝ የሚያሰሩኝ ማለት ነው። አሁን እኔ እዛ ውስጥ አሁን ይሄንን ከአሜሪካ ጋር ይጀና መጣው ሰራች በሰላም ይችላል አንደኛውና ወጣ ስለዚህ ጊዜ አንደኛው ነው ሶላር ሲስተም እንደዚሁ ያደረገ ይሄኛው አሁን ነው አሁን ላይ ያኛው በጣም አሁን ሊበለጽግ የሚችል አልፎ በጎ አድራጊዎችን ደካሞችን አሮጊቶችን አዛውንቶችን ሲሰበሰቡ የራሳቸውን የቆየ ሙያቸውን ይዘው እንዳይሄዱ እያሰቡ ይሄ ግን የሚመለከተው ምታው ልምላሜ ነው የሚያሳየው። ለምን በሁለት ልልፈታው ይችላል።
በእውቀቱ የበለጸገ ሽማግሌ የፍቅር ሌባ እየተባለ ዘፈን የለ ሻምበል ለማ ደግሞ የጥበብ ሌባ ጥበብ አዳኝ ተፈጥሮ እንዳያመልጣቸው ደን ሁሉ አልቆ እንደገና እየሰራ እየተከነቁ ነው። ተፈጥሮ እንዳያልቅ ሐውልቱ ቤተክርስቲያኑ እንስሳቱ ልምላሜውን የመሬቱን ተፈጥሮ ላንድስኬፕ የትም አይገኝ ሰዎች ነገስታቱን ዞራች ታያላችሁ። ክፉ ይሁን ደግ ይሁን ወቅቱ ነው። ትውልድ ራሱ ይመዝን እነኛን አርጎ የታገሉትን ለህዝብ የታገሉትን ያን ሁሉ አስቀምጦ ይሄ ትልቅ በረከት ነው። እኔ በስንት ሚሊዮን ብር እንደሚተመን አላውቅም በገንዘብ ከሆነ እና እንደዚህ ስለሆነ የዚህ ሁሉ ባለቤት እኩል የሚሰማችሁ እናንተ ናችሁ። ነብይ ባገሩ አይከበርም፣ በስራው ግን ይከበራል። እናንተም እንደዚህ ናችሁ። ስለዚህ ጥሩ አሁን ይቅርታ አድርጉልኝ ላስታውቅ። መምህር መዝገቡ ገብረወልድ ይባላል። አባትየው እንደውም ወሎዬ ነው፣ እሱ ደግሞ እናትየው ምንጃር ነው። አብረን ነው እስካሁን ድረስ እዚህ ያደግነው። ሁሉ ነገር ያያል እሱ። በዚህ ምክንያቱ ነው። ግን አሁን ድንገት ስለመጣ እንደውም አጋጣሚ ነው። በጣም ጥሩ ነው ተናግሯል። ስለንት ትክክል ነገር እዚህ ሀገር ነው እሱም የተወለደ። የስንት ዓመት ጓደኞች ናችሁ? በኋላ ይህን ነገር ነው ሌሎችን ነገሮች እንላለን። ዶክተር አጫጭር እያደረግን ስለ አድአ በሙሉ ጥልቅ መጽሐፍ ነፃነት ማናት? ነፃነት የኔ ልጅ ናት እና ይሄ የራሷ ሴት ነው፣ የተመረቀችበት ነው። አሜሪካ ቀድማ ያለችው ሳዛ እስራኤል ሁሉ አሳይታ ኮፊ አናን ነው ከፈተላት። ይህንን እሷ ናት የሰራችው። ለምን ጋንዲ ተሰራ? ምክንያቱም ለሀገር ትልቅ ስራ ይሰራል። ይሄ ለብሶ እሱ ከደቡብ አፍሪካ ያመጣሁት ነገር አለ። እሱ ሎየር ነው፣ ጠበቃ ነው። ያንን ልብስ ለብሶ ነው እሱ አውልቆ ይሄንን ነው እንግሊዞችን ከሀገሩ ለማስወጣት ሸቀጥ እንዳትገዙ ብሎ ራሱ ፈትሎ የለበሰ ነው። ይሄንን ነገር ለማለት ነው። ደግሞ ያን አንዳች ጥይት በእርሳስ ብቻ ሪፖርት አድርጎ ነው ለስንት ሚሊዮን ህዝብ ነፃነት ያስገኘ አባት ነው። ህዝቡ እንዲያውለን ይላል። የኛ ለምለም ቦታና ደረቅ ቦታ ነው። እዚህ ለምታው የኛን አይታችኋል። እዚህ ደረቅ ላሉ ሰዎች እግዚአብሔር በቃ ዝነብልን እያሉ እየለመኑ እያለቁ ነው። እዚህ ጋር እየወደቁ ነው። በዚህ በኩል ደግሞ ያሉት አገሪቷን ይሄን ወንዝ አለ፣ ወንዙን እያለሙ ወደ እነሱ እየሄዱ ነው። ስለዚህ ይሄንን ውሃ በእግራችን ስር እየሄደ ነው። ሰነፍሰው ውሃ ውስጥ ቆሞ ጠማኝ ይላል፣ ጉንብስ ብሎ መጠጣት አቅቶት። ስለዚህ እኛ አይታችኋል። እዚያ አዋሽ በዛ በኩል ሞጆ ተገናኝቶ ይሄድና የት ነው ያለው? አፋር ገን ነው አሻ ውስጥ ነው እየተቆጣ ነው። ያንን ወደዚህ በማንባ መልሰ መጠቀም ነበረብን። እንደ አባዝም ብሎ ብቻ አይደለም እሱ አቁርፎ ነው አዋሽ። ስለዚህ ለወደፊቱ እንድትጠቀምበት ያስፈልጋል ማለት ነው። አዋሽ ይሄንን ያሳይ። ከአባይ ጋር እንዴት ነው? የአባይ ቀደም ነገር አለ። አባይ አይታችሁ እንደሆነ አባይ ማድራሌን ጎትቶ ይላል እየተባለ ይወራል። ማን በሰርቶለት ነው አባይ የሚያድረው? አሁን እንሰራለ። ግን አሁን በእኛ አይደል በእናንተም በግኖቱ እድለኞች ናችሁ። ይሄ መንግስት ተግባራዊ አድርጓል። ይሄ በ80 ቢሊዮን እየሰራ ነው ግድብ። ከእንግዲህ ወዲህ ኢትዮጵያ አድሮ ካጠገበ በኋላ ለሱዳን ለግብጽ ይሄዳል። የተረፈ ሜዲትራኒያን ውስጥ ገብቶ እየመጣ እየዘነበልኝ ነው እና ይሄ ትልቅ ይጃል። ስለዚህ ወደ እሳቱ ምናልባት እንገባ እግዚአብሔር ነው። ይሄኛ የምታወቅ ደግሞ ጅማ ነው። ገደሉ ልጁን ይዞ ወደ እዛ አሳድገውት አስተምሮት ከዛ በኋላ ንግስት ቪክቶሪያ ነበር። በሱ ሳቢያ ኢትዮጵያ ሊይዙ ነበረ። እሱ ምናልባት እኔ እንደሰማሁት ነው። እንደውም አንድ ከፍ ያለ ሰው ነው ነገረኝ። ገለዋል ሰው እዚያ ንግስት ቪክቶሪያ ካሳ ከፍላለች ለሱ። ያቺ አሮጊቷ ጥቁር ልብስ እየለበሰች እየሄደች ምን እንደሚበላ ምን እንደሚጠጣ በመድኃኒት ገደለች። ይህ እግዚአብሔርን ያሳያል። ይህ ደግሞ ወያኔ ነው። ይህ ያሰራችሁ ከአሜሪካ ሀገር ነው። ለወደፊቱ ጠይቁኝ። አይደለም የትግሬዙ ወያኔ አይደለም። ወያኔ ማን እንደሆነ በተለይ ተጽፎ ተቀምጧል። በቃ አሁን እዚህ ውስጥ አልገባም። እኔ እኛ ደግሞ እናት
ምንድነው? አፍሪካ ናት እቺ እናት አፍሪካ ናት። የኔ ልጅ ነፃነት ልትወልድ ነው እዚህ ላይ ታያላችሁ። ምጥ ላይ ነው ያለችው። ያ ምጥ ምንድን ነው? ሁልጊዜ የአፍሪካ መሪዎች ደቡብ አፍሪካ፣ ኬንያ፣ ናይጄሪያ፣ ኢትዮጵያ ይሰበሰቡ። ማነው አፍሪካን የሚመራት እያሉ ተጨንቀዋል።